በአሜሪካ ለምትገኙ ኢትዮጵያን በሙሉ ዩኤስሲአይኤስ ወይም የአሜሪካ ኢሚግሬሽንና ዜግነት አገልግሎት የግሪን ካርድና የዜግነት የሲቲዝንሺፕ ኢንተርቪው ቀጠሮችን በትናንትናው ዕለት ሙሉ በሙሉ ሰረዘ። እንዲሁም ኦልሬዲ ግሪን ካርድ በእጃችን የሚገኝ ሰዎች እንዲሁም ዜግነት ያለን ሰዎችንም ጭምር በድጋሚ ለኢንተርቪው ወደ ዩኤስሲአይኤስ ቢሮ እየጠራ ይገኛል። የማጣራትና የኢንተርቪው ስራ በድጋሚ መስራት መጀመሩን አሳውቋል። ማጣራትና ኢንተርቪው በማድረግ ግሪን ካርድ ድጋሚ መልሰው መንጠቅ መጀመራቸውን ራሳቸው አናውንስ አድርገዋል። ስለዚህ በዛሬ ቪዲዮ ዩኤስሲአይኤስ 4 ማሻሻያ ያደረገባቸው ትልልቅ ህጎች አሉ። ስለዚህ በአሜሪካ የምትገኙ ኢትዮጵያን በሙሉ ይመለከቷቸዋል። በግሪን ካርድ በአሳይለም እንዲሁም በሲቲዝንሺፕ ሁኔታ ጭምር ያላችሁ ሰዎች እነዚህ ነገሮች ይመለከታቸዋል። ሙሉ ቪዲዮን መከታተላችሁ እንዳትረሱ። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ ሰዎች ሁላችሁም ሰብስክራይብ አድርጋችሁ ቤተሰብ መሆናችሁ እንዳትረሱ። ወደ ጉዳያችን ንግባ። የዚህን ዌብሳይቱን ሊንክ ሁልጊዜ እንደማደርገው ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀምጥኩላችሁ ሊንክ ተጠቅማችሁ መምጣት ትችላላችሁ። እኔ ካስረዷችሁ ወይም እኔ ካብራራውላችሁ በተጨማሪ በራሳችሁ የተብራራ ኢንፎርሜሽን ማግኘት ማንበብ የምትፈልጉ ሰዎች ያስቀምጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱ ልክ በዚህ በምትመለከቱት መልኩ ነው የሚከፍተው። እዚህ ጋር እንደምትመለከቱት ናቪጌቲንግ ኒው ቻሌንጅ ይላል። ቼንጅ ቱ ዩኤስ ሲቲዝን ኤንድ ግሪን ካርድ ፕሮሰስ ይላል። ቅድም የነገርኳችሁ ሀሳብ ነው። እዚህ ጋር የምትመለከቱትን ኢሜጅ ወይም እዚህ ጋር ያለውን ታይትል አንድ ጊዜ ተነኩታላችሁ። ራሱ ዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባ ነው። እዚህ ጋር በምትመለከቱት መልኩ ራሱ ዳይሬክት አድርጎ ወደ ውስጥ ፔጅ አስገብቶናል። እዚህ ጋር ተዘርዝረው እንደምትመለከቷቸው ወደ 4 የሚጠጉ ማሻሻያዎች ተደርገዋል። እነሱ አንድ ባንድ እየገባን እንመለከታቸዋለን። ዩኤስሲአይኤስ ወይም የአሜሪካ ኢሚግሬሽንና ዜግነት አገልግሎት በትናንትናው ዕለት ያወጣቸው ትልልቅ ማሻሻያዎች አሉ፣ ወይም ትልልቅ አናውንስ ያደረጋቸው ነገሮች አሉ። ከነሱ መካከል የመጀመሪያው እዚህ ጋር እንደምትመለከቱት የዜግነትና የግሪን ካርድ ቀጠሮችን መሰረዝ መጀመሩን ራሳቸው አናውንስ አድርገዋል። ይህም ማለት በአሁን ጊዜ የዜግነት ማለትም ሲቲዝንሺፕ እና የግሪን ካርድ ቃለ መጠይቅ ያለ ምንም ቅድመ ሁኔታ ሙሉ በሙሉ መሰረዙን ተገልጿል። ከዚህ በፊት የነበሩ የኢንተርቪው ወረፎች ማለትም ኢንተርቪው ለማድረግ ተቀጥራችሁ የነበራችሁ ለግሪን ካርድ ሊሆን ይችላል ወይም ለአሜሪካ ዜግነት ለሲቲዝንሺፕ ሊሆን ይችላል ቀጠሮ እየጠበቃችሁ ለነበራችሁ ቀጠሮ ተሰጣችሁ ቀናችሁን እየጠበቃችሁ የነበራችሁ ሰዎች ሙሉ በሙሉ መሰረዙን ተገልጿል። ይህም ያለ ምንም ቅድመ ሁኔታ ወይም ያለ ምንም ሪዝን ያለ ምንም ምክንያት ሙሉ በሙሉ መሰረዙ ተገልጿል። ይህም አዲስ አሰራር ለመጀመር አስበው እንደሆነ ያደረጉት ገልጸዋል። አንዳንድ የተወሰኑ ኢንተርቪዎች አልተሰረዙም። ነገር ግን አጠቃላይ ቃለ መጠይቅ አፖይንትመንቶችን መሰረዛቸውን አናውንስ አድርገዋል። አንዳንድ ሰዎችም የዜግነት ቃለ መሐላ ሴሬሞኒ ለመፈጸም እየተዘጋጁ ባሉበት ወቅት ቃለ መሐላ ለማድረግ የተሰጣቸው አፖይንትመንት ወይም ቀጠሮ እሱም ሳይቀር እንደተሰረዘባቸው እየተገለጸ ይገኛል። እንዲሁም እዚህ ጋር እንደምትመለከቱት በተለይም በካሊፎርኒያ፣ ሳን ፍራንሲስኮ እንዲሁም በተለያዩ የአሜሪካ ግዛቶች ዩኤስሲአይኤስ ወይም የአሜሪካ ኢሚግሬሽንና ዜግነት አገልግሎት የምንለው በሰዎች ላይ ጥብቅ ቁጥጥር እያደረገ እንደሆነ እንዲሁም ደግሞ ለኢንተርቪው በመጡ ወይም ዩኤስሲአይኤስ ኢንቫይት አድርጓቸው ወደ ቢሮ እንዲመጡ የጠየቃቸውን ሰዎች ሳይቀር በቢሮ ውስጥ እንዲታሰሩ እያደረገ መሆኑ እየተገለጸ ይገኛል። ይህም የሆነበት ምክንያት መግቢያ ላይም እንደነገርኳቸው ኦልሬዲ ግሪን ካርድ ያላቸውን ሰዎች እንዲሁም ደግሞ ዜግነት ያላቸውን ሰዎች ጭምር ሳይቀር ዩኤስሲአይኤስ ለሪቪው ወይም ድጋሚ ለማጣራት ወደ ቢሮዎች ኢንቫይት ያደርጋል፣ ወደ ዩኤስሲአይኤስ ቢሮዎች። በዛም ወቅት ልክ ያልሆነ ነገር ካገኘ ወይም ደግሞ ትክክል ያልሆኑ ነገሮችን ካገኘ ወይም አግባብነት የላቸውም ብሎ ካመነ እዛው በቢሮ ውስጥ እንዲታሰሩ ማድረግ መጀመሩን ገልጿል። ስለዚህ የመጀመሪያው ዩኤስሲአይኤስ ያወጣው ህግ የዜግነትና የግሪን ካርድ ቀጠሮችን ወይም አፖይንትመንቶችን መሰረዝ መጀመሩን አናውንስ አድርጓል። ሁለተኛው እዚህ ጋር እንደምትመለከቱት ዩኤስሲአይኤስ አዲስ አይነት ስትራቴጂ ወይም አዲስ አይነት አሰራር መጀመሩን አናውንስ አድርገዋል። ዩኤስሲአይኤስ ወይም የአሜሪካ ኢሚግሬሽንና ዜግነት አገልግሎት የምንለው ካምፓኒ ቀደም ሲል ለስደተኞች ወይም ለሰዎች ጥቅማ ጥቅሞችን የሚሰጥ ተቋም ብቻ የነበረ ቢሆንም አሁን ግን ከህግ አስከባሪ አካላት ጋር ማለትም ከዲኤችኤስ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ እንዲሁም ከአይሲኢ ጋር ኢሚግሬሽን ከስተም ኢንፎርስመንት ከምንለው ጋር ማለት ነው በመተባበር ሰዎችን የማሰርና የማቆየት ዲቴክሽን ስልጣን ተሰጥቶ ይታወቃል። ይህንንም ወደ ስራ መግባቱን ማለትም ቀደም እንደነገርኳቸው ሰዎችን ወይም ስደተኞችን ጥቅማ ጥቅም ከመስጠት ግሪን ካርድ፣ ዜግነት ወይም ደግሞ ከቪዛ ጋር የሚገናኙ ከኢሚግሬሽን ጋር የሚገናኙ ስራዎችን ከመስጠት በተጨማሪ አሁን ላይ ከጸጥታ አካላት ጋር በመተባበር አብሮ በመስራት ሰዎች እንዲታሰሩ፣ ሪፖርት እንዲደረጉ፣ ዲቴክት እንዲደረጉ የመሳሰሉትን አይነት ስራ አብሮ መስራት መጀመሩ ታውቋል። ይህንንም ወደ ስራ ማስገባታቸውን ራሳቸው አናውንስ አድርገዋል። እንዲሁም ከ2001 ዓ.ም ጀምሮ ማለትም በፈረንጆቹ ማለት ነው ከ2001 ዓ.ም ጀምሮ የጸደቁ ወይም አፕሩቭድ የተደረጉ የነበሩ ኬዞች ሳይቀሩ በድጋሚ እንዲታዩ ትዕዛዝ መስጠቱን ተገልጿል። ይህም ምን ማለት ነው? ከ2001 በፈረንጆች ማለት ነው ከ2001 ጀምሮ አፕሩቭ የተደረጉ ግሪን ካርዶች ሊሆኑ ይችላሉ፣ ቪዛዎች ሊሆኑ ይችላሉ፣ ወይ ደግሞ ዜግነቶች ጭምር ሊሆኑ ይችላሉ ሙሉ በሙሉ ተመልሰው ድጋሚ ሪቪው እንዲደረጉ ድጋሚ ማጣሪያ እንዲደረግባቸውና
በማጣሪያው ወቅት ትክክል ያልሆነ ወይም አግባብ የሌለው ነገር ከተገኘ ሙሉ በሙሉ ያ ውሳኔ እንዲሰረዝ መደረጉ። ለምሳሌ ዜግነት ያገኘም ሰው ከሆነ እንዲመለስ፣ እንዲቀማ፣ እንዲሁም ግሪን ካርድ ያለውም ሰው ሆነ ማንኛውም አይነት ቪዛ ያለው ሰው ሊሆን ይችላል አሳይለምም ጭምር ማለት ነው ተመልሶ እንዲቀማ የሚያደርግ አዲስ አሰራር መጀመራቸውን ገልጸዋል። ስለዚህ ከ2001 ጀምሮ ያሉ አፕሩቭድ የተደረጉ ኬዞች ሙሉ በሙሉ ድጋሚ ሪቪው ፕሮሰስ ውስጥ እንደሚገቡ ተገልጿል። ስለዚህ ሁለተኛው ዩኤስሲአይኤስ በትናንትናው ዕለት አናውንስ ያደረገው ነገር ይህን ይመስላል። ሌላኛው እዚህ ጋር እንደምትመለከቱት ሶስተኛው መፍትሄዎችና የህግ መብቶች ናቸው። ከነሱ መካከል እዚህ ጋር እንደምትመለከቱት የፍርድ ቤት ክስ ወይም ኢሚግሬሽን ኬዝ ለረጅም ጊዜ የቆየባቸው ሰዎች መንግስት ውሳኔ እንዲሰጣቸው የሚያስገድድ ክስ በፌዴራል ፍርድ ቤት መመስረት እንደሚችሉ ተገልጿል። ይህ ምን ማለት ነው? በዩኤስሲአይኤስ ወይ ደግሞ በዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሊሆን ይችላል። ኬዛችሁ ለረጅም ዓመታት የቆየባችሁ ምንም አይነት ምላሽ ሳይሰጣችሁ ምንም አይነት ውሳኔ ሳይወሰንላችሁ ለምሳሌ መከልከልም ሊሆን ይችላል ወይ ደግሞ መሰጠትም ጭምር ሊሆን ይችላል። ምንም አይነት ውሳኔ ሳይወሰንላችሁ ለረጅም ዓመታት የቆያችሁ ሰዎች ጉዳዩን ወደ ፍርድ ቤት በመውሰድ መንግስት ውሳኔ እንዲወስንላችሁ ዩኤስሲአይኤስ አልወስን ስላለ መንግስት ውሳኔ እንዲወስንላችሁ ማድረግ ትችላላችሁ። ክስ መጀመርና ኬዛችሁ ወደ ውሳኔ እንዲሄድ ወይ ደግሞ ትክክለኛው የኬዝ መጨረሻ ላይ እንድትደርሱ ማድረግ የሚያስችል አዲስ ስልጣን ለዜጎች ወይም ለስደተኞች ተሰጥቷል። ነገር ግን ይህን ከማድረግ በፊት ወይም ክስ ከመፈጸም በፊት ሁሉንም የአስተዳደር ሂደቶችን መጨረስ ያስፈልጋል። ለምሳሌ ዩኤስሲአይኤስ የሆነ ጥያቄ አቅርቦላችሁ ሊሆን ይችላል ወይ የሆነ ዶክመንት እንድታቀርቡ ተጠይቃችሁ ሊሆን ይችላል። ያንን ዶክመንት ሳታቀርቡ በእናንተ ችግር ከሆነ ክስ መፈጸም አትችሉም። ወይ ደግሞ ከእናንተ የሚጠበቅ ነገር ካለ መከተል ያለባችሁ ሂደት የቢሮ ሂደት ካለ እሱን ሳታደርጉ ቀርታችሁ ከሆነ ክስ መፈጸም አትችሉም ወይ ክስ መጀመር አትችሉም። ነገር ግን ሁሉንም አይነት ሂደቶች በትክክል ተከትላችሁ ውሳኔ ያልተወሰነላችሁ ሰዎች እንደነገርኳችሁ የፍርድ ቤት ክሶችን በመመስረት መንግስት ውሳኔ እንዲወስንላችሁ ማድረግ የሚያስችል ስልጣን ለስደተኞች ተሰጥቷል። ሌላው የፍተሻ ዋስትና ነው ወይም ዋራንት የምንለው ነው። የኢሚግሬሽን ኦፊሰሮች ወደ ቤታችን መጥተው ለመፈተሽ ህጋዊ የሆነ የፍተሻ ዋስትና ዋራንት የምንለው ሊኖራቸው እንደሚገባ ተገልጿል። የያዙት ዋስትና ወይም ዋራንት የምንለው ወረቀት ላይም አድራሻችን እንዲሁም ደግሞ ስማችን የመሳሰሉት አይነት ነገር እንዲሁም የፍርድ ቤት ማህተብ ፊርማ መኖሩን ማረጋገጥ ይጠበቅብናል። ፊርማ ከሌለው የማንኛውንም አይነት ሰው ማለትም ቤታችን ገብተው መፈተሽ አይችሉም፣ እኛንም መውሰድ አይችሉም፣ ወይም ደግሞ አሬስት ማድረግ ማሰር አይችሉም ማለት ነው። ስለዚህ እንደነገርኳችሁ የፍርድ ቤት ዋራንት ወይም ዋስትና ዶክመንት በእጃቸው እስካልያዙ ድረስ ቤታችንን ገብተው መበርበር መፈተሽ አይችሉም፣ እንዲሁም እኛን መያዝ አይችሉም። ነገር ግን የያዙት ዶክመንት ዋስትና ወረቀት ላይ ስማችን ካለ አድራሻችን ካለ እንዲሁም የፍርድ ቤቱ ማህተብና ፊርማ ጭምር ካለ ይህንን ማድረግ ይችላሉ ማለት ነው። እንዲሁም ደግሞ የአሜሪካ ዜጋ የሆኑ ሰዎች ወይም ዜግነት ያላቸው ሰዎች የኢሚግሬሽን ኦፊሰሮች ወደ ቤታቸው እንዳይገቡ የመከልከል መብትም ጭምር አለ። ይህ ማለት ግን የአሜሪካ ዜግነት ወይም የአሜሪካ ሲቲዝን ላላችሁ ሰዎች ብቻ መሆኑን ማስታወስ አለባችሁ። ስለዚህ በሶስተኛ ደረጃ የዩኤስሲአይኤስ ያወጣው ህግ ይህንን ይመስላል። የመጨረሻውና አራተኛው ከፍተኛ ስጋት ያለባቸው ሀገራቶች ማለትም እንደ ሶማሊያ፣ ኤርትራ፣ ናይጄሪያ እና ሌሎች የአፍሪካ ሀገራት በከፍተኛ ስጋት ወይም ሃይ ሪስክ ዝርዝር ውስጥ በመካተታቸው ምክንያት ከነዚህ ሀገር የሚመጡ ስደተኞች ወይም ዜጎች ጥብቅ ቁጥጥር እየተደረገባቸው መሆኑን ተገልጿል። ይህ ማለት እንደነገርኳችሁ ቅድም ሊስት አውት ያረኩላችሁ የአፍሪካ ሀገራት የመጡ ሃይ ሪስክ ያለባቸው ሀገራቶች የመጡ ዜጎች ሙሉ በሙሉ ኬዛቸው አፕሩቭ የሆነም ሊሆን ይችላል ወይ ፔንዲንግ ላይ ያለም ሊሆን ይችላል ሙሉ በሙሉ ማጣሪያ እየተደረገበት እንደሆነ ይህም ኮምባይን በማድረግ ዩኤስሲአይኤስ፣ ዲኤችኤስ እንዲሁም ደግሞ አይሲ የዩኤስ ኢሚግሬሽንና ዜግነት አገልግሎት የምንለው ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የምንለው እንዲሁም ኢሚግሬሽን ካስተም ኢንፎርስመንት የምንላቸው የተለያዩ የመንግስት ተቋማት አንድ በመሆን እነዚህን ኬዞች እንደሚያጣሩ ገልጿል። ስለዚህ በዛሬ ቪዲዮ የዩኤስሲአይኤስ ወይም የአሜሪካ ኢሚግሬሽንና ዜግነት አገልግሎት አራቱ ማሻሻያ ያደረገባቸው አዲስ ህጎች እነዚህን ይመስላሉ። አሪፍ ኢንፎርሜሽን ሼር እንዳረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየት እንዲሁም ጥያቄ ካለ ኮሜንት ላይ ጻፉልኝ። እንዲሁም በቀጣይ እንድሰራ የምትፈልጉት ቪዲዮ ሀሳብም ካለ ኮሜንት ላይ መጻፍ ይቻላል። መግቢያ ላይም እንደነገርኳችሁ ለዚህ ቻናል አዲስ የሆናችሁ ሰዎች እንደዚህ አይነት መረጃዎችን ማለትም እንደዚህ አይነት ዩኤስ ጋር የሚገናኙ መረጃዎችን ቶሎ እንድታገኙ ሁላችሁም ሰብስክራይብ አድርጋችሁ ቤተሰብ መሆናችሁ እንዳትረሱ። ቪዲዮም እንደወደዳችሁት እንደተመቻችሁ ላይክ ያረጋችሁ አሳውቁኝ። ላይክ ባረጋችሁት ቁጥር ምን ያህል ቪዲዮን እየወደዳችሁት እየተመቻችሁ እንደሆነ ስለምረዳ ሁላችሁም ላይክ ያረጋችሁ ቪዲዮ ምን ያህል እየወደዳችሁት እየተመቻችሁ እንደሆነ አሳውቁኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁ መልካም እድል መልካም ጊዜ